ሰምታችኋል? ጌችና ጀነራል ጻድቃን አዲስ አበባ ሆነው ትግራይን መልሰን እንቆጣጠራለን የሚል ምክር ቤት መሰረቱ ተባለ። ቆይ ግን ይሄ ምክር ቤት ነው ወይስ የናፍቆት ክበብ? ለመሆኑ መቀሌ ላይ ያላችሁ ያልቻላችሁትን አዲስ አበባ ሆቴል ቁጭ ብለው በዋይፋይ ሊቆጣጠሩት ነው ወይስ በትዝታ? ለመመለስማ መጀመሪያ ለምን ወጣችሁ? ፖለቲካው እኮ እንደ ተከታታይ ፊልም ስሬስ ሆነብን። ክፍል 2 የጌቹና ጻድቃን መመለስ። ደስ የሚል የፊልም ርዕስ። እንኳን ምክር ቤት የናፍቆት ክበብ ብትመሰርቱ መብታችሁ። ግን ስልጣን በምክር ቤት ሳይሆን በመሬት ላይ እንደሆነ የረሳችሁት ይመስላል። ደግሞ የሚገርመው እሱ አዲስ አበባ ካፌ ቁጭ ብሎ ማኪያቶ እየጠጣ ከአፋር በረሃ ታጣቂዎች ጋር እየመከርኩ ነው ይላል። የትግራይ ለውጥ ኃይል ይሉታል ደግሞ። ለመሆኑ ለውጡ የሚመጣው በአፋር በረሃ አቋርጦ ነው ወይስ በመሰረታችሁት ምክር ቤት በኩል? ብቻ የኛ ሰፈር ፖለቲካ በሪሞት ኮንትሮል መሆኑ አላበቃ። ለማንኛውም በሚቀጥለው ደግሞ ዱባይ ሆነ ኢትዮጵያን እመራለሁ እንዳትል ብቻ ላይክ፣ ሼር፣ ፎሎ ማድረጋችሁ እንዳትል። በእግዚአብሔር እንደው እቺን ቪዲዮ ኮፒ ሊንክ አድርጉልኝና ለታዬ ቦጋለ ይድረስልኝ። ታዬ ቦጋለ ትናንትና ሶፎንያስ ሾው ላይ ቀርቦ ሲናገር አባቱ አማራ እንደሆኑ እናቱ ኦሮሞ እንደሆኑ ተናግሮ 75% ዘሬ ኦሮሞ ነው አለ። እንዴት ነው አባቱ አማራ ሆኖ እናቱ ኦሮሞ ሆና እንዴት ነው 75% ኦሮሞ የምትሆነው? አንደኛ ጥያቄ። ሁለተኛ ጥያቄ ታዬ ቦጋለ ምንድነው እንትነህ እንዴ ነቀልክ እንዴ? ከአሜሪካ ስትባረር ነቀልክ እና ኦርቶዶክሶች እኔን መጫወቻ ሊያረጉኝ ይፈልጋሉ፣ መጠቀሚያ ሊያረጉኝ ይፈልጋሉ እና አሁን የጠመዱኝ እነሱ እንደሚፈልጉ ስላልኩላቸው ነው። ግራኝ አህመድን እንድሰርብላቸው ይፈልጋሉ ብለህ ለማሽቃበጥ ሞክረሃል። ማን ነው እንደዛ ያለክ? ስደብልኝ ያለክ ሰው ማን ነው? ወይ ደግሞ አካል ማን ነው? ንገረን ታዬ ንገረን። ክርስትና በ13ኛው መቶ ክፍለ ዘመን ነው ወደ ጎንደርና ጎጃም የገባው። በ3ኛ አይደለም በ13ኛ ወደ ኢትዮጵያ ራሱ ገብቶ ክርስትና ከመቶ ዓመት በኋላ ነው ጎጃምና ጎንደር ላይ የገባው ብለሃል። ማለት ጎጃምና ጎንደር የበደሉክ ነገር አለ? ያስቀየሙ ነገር አለ? ብትነግረን ታዬ ብትነግረን። ምክንያቱም አንተ ትልቅ ሰው ነህ፣ የታሪክ ሊቅ ነህ ምናምን። ኢትዮጵያ የቅድስት ድንግል ማርያም የርስት ሀገር አትባልም፣ ይሄ ተረት ነው ብለሃል። ግን ማተብን ታሳየናለህ። እውነት ኢትዮጵያ የቅድስት ድንግል ማርያም የርስት ሀገር አትባልም? ይሄ ተረት ነው ሪሊ? እና እኔ ኢየሱስ ክርስቶስ ጌታ ነው ስል ጥምጣም የጠመጠሙ ጥምጣማሞች ይናደዳሉ፣ ጴንጤዎች ደግሞ ይደግፉኛል ብለሃል። ታዬ ምን ሆነ ነው? ህፃን ሆንክ፣ በጣም እንጭጭ ሆንክ። ወራቲ ጉድህን ስማ። ይሄ ፎቶ የማን ነው? የረቂቅ ትሬዲንግ ስራ አስኪያጅ የይሁን ገረመው ነው። ከንግድ ፈቃድ ላይ የተገኘች ፎቶ ነች። ይሄኛው ፎቶ የማን ነው? የዋይቤስ ባለቤት ወልደ ጊዮርጊስ ይልቃል ቢተው ፎቶ ነው አይደለም? እነዚህ ሰዎች በጋራ ምን ይሰራሉ? ልምድ እየተለዋወጡ ነው፣ የሌብነት ልምድ። እንግዲህ ይሄን የደቡብ ክልል የሆነ ቦታ ላይ የሆነ ትምህርት ቤት እረዳለን ብለው በጋራ ነው የሄዱት። እንግዲህ ረቂቅ ትሬዲንግ እና ዋይቤስ ሱፐርማርኬት የአንድ ቤተሰብ ነው ወይኔ አንድ ሰው ነው የምንለው ያለ ምክንያት አይደለም። ሁለተኛው ማስረጃ ልንገራችሁ። ሁለቱም እኩል ዘግተው እንዴት ሊጠፉ ቻሉ? ይሄ ነው ማስረጃ ማለት። ሁለቱም በአንድ ቀን በአንድ ሰዓት አለን ይበሉ እንጂ የዘጓት ሰዓት በኩል ሰዓት ነው ዘግተው ከሀገር ለቀው ይጠፉት። ይሄው ማስረጃው እንግዲህ በፍራኦል ቴታ የአሜሪካን ያለው በሱ የተበላችሁ ልጆች አላችሁ፣ በወልደ ጊዮርጊስ የተበላችሁ ልጆች ነፍ ልጆች አላችሁ። ስለዚህ እነሱ ወልደ ጊዮርጊስ እስካልበላ ድረስ አይመለከተውም። ፈልገሽ ነው የሰጠሽ ቦታ ሂደሽ ከሰሽ ተቀበይ። ማንም ሰው እናንተን የሚረዳ የሚያግዝ ከሆነ ገንዘብ አይቀበላችሁም፣ ቀጥታ ነው የሚሰጣችሁ። እኮ ግልጽ የሆነ እንደው አንደኛ ክፍል የሚማር ሰው ራሱ አይገባውም ብላችሁ ነው? ምን ያክል ድፍን ብትሆኑ ነው? እስቲ አንድ ሰው የእናንተን ገንዘብ ለመብላት ካልሆነ በስተቀር ገንዘብ አስገብተሽ ብር ልላክልሽ የሚባል ነገር የለም። እኔ ቪዲዮ ሰርቻለሁ፣ ግን ማንም የተበላ ሰው የለም አውቀሽ ነው ብላችሁ አሾፋችሁብኝ እና ምን ይመለከተኛል? ኦኬ የራሳችሁ ጉዳይ። ወልደ ጊዮርጊስ እኮ ብር ማተሚያ ቤት የለውም፣ ሰርቶ ነው ያመጣው እንደ ሰው ማለት ነው። ዝም ብሎ ደግሞ እርዳታ ድርጅት ዝም ብሎ ገንዘብ ደግሞ የሚሰጥበት እንትን የለውም። ልክ እናንተ ለፍታችሁ እንደምታመጡት ገንዘብ እሱም ለፍቶ አምጥቷል። ለሚፈልገው ሰው ይረዳል፣ የማይፈልግ ሰው መብቱ ነው። ከዛ በተረፈ ግን የእርዳታ ድርጅት የለውም ብዬ ቪዲዮ ሰርቻለሁ፣ የሚሰማኝ የለም። እንኳን እኔ እሱ ጭምር እኔ እርዳታ ድርጅት የለኝም ብሎ ተናግሯል። እናንተ ምቀኝነት ይመስላችኋል? እኛ ቪዲዮ ስንሰራ
መቀኝነት ይመስላችሁና ብር ካስገባችሁ በኋላ መታችሁ በእኛ ታለቅሳላችሁ። እኛ እንመቀኝም የመቀኝነት እንትን የለንም። ኦኬ ብታገኙ ደስ ይለናል፣ ግን እርዳታ ድርጅት የለውም ነው። ስትበሉ ደግሞ መታችሁ አታልቅሱ። አንዷ ልጅ ውሸት ነው ብር አታስገቢ ብዬ እየነገርኳት አስገብታ መጣች። የምንመቀኝ ነው የሚመስለው ሰው ማለት ነው። ስንነግራቸው እውነት አይመስላቸው። የሚገባቸው ሲበሉ ነው። ሰው ተበልታችሁ ይግባችሁ። ሲጀመር የወልደ ጊዮርጊስ ድምጽና ልጆቹ የሚያወሩት ድምጽ ነበር አይገናኝም። የቆጡን አወርዳለሁ ብላ የብብቷን ጣለች። ሌላ 500 ሺህ 1 ሚሊዮን ለማግኘት ብላችሁ እጃችሁ ላይ ያለችዋን 100 ሺህ ብር አትጡ። ያላችሁን አመስግናችሁ እደሩ። ያላችሁት በቂያችሁ ነው። የሰውን አትፈልጉ። ኦኬ የሰውን ስትፈልጉ የራሳችሁን ታጣላችሁ። አሁን 70 ሺህ ብር 150 ሺህ ብር ያስገቡ 100 ሺህ ብር 30 ሺህ ብር እሱን ካለሽ ለምንድን ነው የምንለምኘው? አንቺ 100 ሺህ ብር ካለሽ ለምንድን ነው አንቺ ማን ስለሆንሽ ነው የምትረጂው? ታሞ አልጋ ላይ እየተኛ መድኃኒት መግዣ አጥቶ አልጋ ላይ እየተኛ እያለ አንቺ ምን አተሽ ነው የምትረጂው? እርዳታ ድርጅት የለኝም ማለት ፎርጂድ ነው እያሰሩ በሱ ስም አካውንት ተከፈተ ተናገረን። ምን እናርጋችሁ? 100 ሺህ ብር ካላችሁ ለምንድን ነው የምትለምኑት? እኔ ለሁላችሁ ነው፣ ለአንድ ግለሰብ አይደለም፣ ለሁሉም ነው እየተናገርኩ ያለሁት። ወደ እኔ በጣም ብዙ ልጆች በየቀኑ ሪሲት ትልኩልኝ አላችሁ። በፍራኦል ቴቻ የአሜሪካን ያለው በሱ የተበላችሁ ልጆች አላችሁ። በወልደ ጊዮርጊስ የተበላችሁ ልጆች ነፍ ልጆች አላችሁ። ስለዚህ እነሱ ወልደ ጊዮርጊስ እስካልበላ ድረስ አይመለከተውም። ፈልገሽ ነው የሰጠሽ ቦታ ሄደሽ ከሰሽ ተቀበይ። ሞቹ መጀመሪያ ያደረጉት አዋሳን ለመገንጠል እነ ጃዋር መሐመድ አዋሳን ከደቡብ ለመነጠል አዋሳ ክልል ትሁን ብለው ከአዋሳ ከሲዳማ በላይ የተከራከሩት እነ ጃዋር ናቸው። ሲዳማን ወደውት አይደለም። ሲዳማ ላይ ጥያቄ ይነሳል። ለምን እኛንን የገነባና ሲዳማ የሁላችንም ከተማ ናት ብለው ወላይታው፣ ከምባታው፣ ጉራጌው ምናምኑ የጋራ ከተማቸው እንደ አዲስ አበባ የሚያዩዋትን ገንጥለው አወጡት። በከባዱ ጥያቄ የሚያነሳው ወላይታ ስለሆነ ወላይታ ተወላጆችን በሲዳማ ውስጥ ቤንዚን አርከፍክፈው ካሜራ ደቅነው አቃጠሉ። ከዛ የአንድነት መሰረት የሚባለውን ጉራጌን ቤቱን አቃጠሉ፣ ንግዱን አቃጠሉ። ከዛ ዋነኛው ኦርቶዶክስ ናት ተብላ ኦርቶዶክሳውያን ተቃጠሉ፣ ተመቱ፣ ተደበደቡ። ስለዚህ ኦሮሞማ ሲዳማን ጭካኔ አስተምሮት በጭካኔ ወላይታም ከሲዳማ በቃኝ ብሎ ሌላውም በቃኝ ብሎ የራሳችሁ ጉዳይ ብሎ ለሲዳማዎች ሰጥቶ ወጣ። አሁን ሲዳማ ነፃ የወጣ ይመስለዋል። አሁን ቀጥሎ ሲዳማን የሚውጣው ኦሮሞማው ነው። ምክንያቱም ሌሎች እንዳያግዙት አድርጎ ሲዳማን አውላላ ሜዳ ላይ አስቀርቶታል። አሁን በግራ በቀኝ እየሞከረው ነው። በታች በኩል በሸኔ ስም ከዚህ በኩል እየሞከረው ነው። የሲዳማ ኃይል በልዩ ኃይሉ ከኦሮሞ ጋር እየተጠዛጠዘ ነው። አማራ ተነስቶ የአብይን ኃይል የኦሮሞማን ኃይል ገቶ አቆመው እንጂ አማራ ቢሸነፍ ኖሮ ደቡብ በአንድ ሳምንት ኦሮሞማ ውጦት አከማካሚል ነበር። ይመራል። ምን ላርግ? እኔ የምናገረው ይመራል። ምን ላርግ? ሲዳማዎች ምን አባቴ ላርግላችሁ? ከወላይታ ተለያችሁ። ከማን ተለየ? ብቻ አንቀራው ተንከባለስ። እንግዲህ ተንከባለ በዛ በል። አይ እነሱ ይሄንን ሮል ሞዴል ያመጡት ይሄው አዋሳም በደቡብ በሲያ ተገንብታ ነበር፣ ግን ለአዋሳ ሆነች። ምን ሆነች? እና አዲስ አበባም የኦሮሞ መሆን አለባት። ጉራጌ አማራ ምናምን አያገባውም በቃ ምናምን የሚል ለማድረግ ነው ያን ያመጡት። የአዲስ አበባው ግን የሚቻል አይመስለኝም። እነሱ መሞከራቸው አይቀርም፣ እየሞከሩ ነው። በጉልበትም ሊያደርጉት ይችላሉ። ኦሮሞ ብልጥ ነው። ኦሮሞዎቹ ብልጥ ኦሮሞ በጫጫታ ነው ሁሉ ምን አለች? እኔ አልሰማትም። እስቲ አንተ ይሄ እኮ ቴክኒሽያኑ ራሱን የቻለ ፕሮግራም አዘጋጅ ሆኗል። እስቲ አሰማን። ምን አለች? ድምፅ ለተቸገረ ሰው ብር የምትመጸውቱ ሰዎች ምንድነው ጥቅማችሁ? ጥቅማችሁ ምን እንደሆነ ከመዝሙረ ዳዊት ላይ ልንገራችሁ። ይሄንን ቪዲዮ መስጠት ለሚወዱት ጓደኞቻችሁ በደንብ ሼር አድርጉት። መዝሙር 40 ለድሃና ለምስኪን የሚያስብ ብፁዕ ነው፣ እግዚአብሔርም ከክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይም ያስመሰግነዋል። በጠላቶቹ እጅ አሳልፎ አይሰጠውም። እግዚአብሔር በደዌው አልጋ ሳለ ይረዳዋል።
መኝታውንም ሁሉ ከበሽታው የተነሳ ይለውጥለታል። ደስ አይልም? አያችሁ፣ ምጽዋት ይሄንን የመሰለ ጥቅም አለው። ስለዚህ የተቸገረ ሰውን በአቅማችሁ ባለቻችሁ ነገር እርዱ። እግዚአብሔር እንድንረዳ ይርዳን። እስኪ እንድረዳ እርዳኝ እያላችሁ ኮመንት ላይ ጻፉ። ሁላችሁም አምላኬ ሆይ እንድረዳ እርዳይ በሉት። እግዚአብሔር ካረዳን ቢኖረንም መርዳት አንችልም። እግዚአብሔር ሁላችንን የሚርዳን። ቪዲዮውን በደንብ ሼር አድርጉት። እወዳችኋለሁ። ክበር በሉልኝ።